ይህ በመግለጫዎች ጦርነት የታጀበው የትግራይ ፖለቲካ ነው። የጀኔራል ታደሰ ወረደ የስልጣን መራዘም የፕሪቶሪያውን ስምምነት አደጋ ላይ ይጥለው ይሆን? ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናላችን ቤተሰቦች፣ ዛሬ በትግራይ ክልል ጊዜያዊ አስተዳደር እና በፌዴራል መንግስቱ መካከል የተፈጠረውን አዲስ የፖለቲካ ውጥረት የተመለከተ ዝርዝር መረጃ ይዘንላችሁ ቀርበናል። በተለይም ደግሞ የሌተናል ጀነራል ታደሰ ወረደ የስልጣን ዘመን መራዘምን ተከትሎ በህወሓትና በጠቅላይ ሚኒስትር ጽህፈት ቤት መካከል እየተሰነዘሩ ያሉ መግለጫዎች የፕሪቶሪያው ስምምነት አደጋ ላይ ይጥሉት ይሆን የሚሉትን መሰል ነጥቦችን በጥልቀት እንፈትሻል። የመጋቢት 30 ቀን 2018 ዓ.ም ውሳኔ የትግራይ ክልል ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲቀጥል በፌዴራል መንግስት መወሰኑን ተከትሎ ትግራይ ፖለቲካ ውስጥ ትልቅ መነጋገሪያ አጀንዳ ሆኗል። ህወሓት ውሳኔውን የፕሪቶሪያው ስምምነት የጣሰና እውቅነት የሌለው ነው ሲል ውድቅ አድርጎታል። በሌላ በኩል ደግሞ ጠቅላይ ሚኒስትር ጽህፈት ቤት ሹመቱ ህጋዊ ነው፣ የአጠቃቀስ ስህተት ብቻ ነው የተፈጠረው የሚል ምላሽን ሰጥቷል። ዛሬ በእነዚህ ሁለት ተቃራኒ መግለጫዎች ዙሪያ ያሉትን ዝርዝር ጉዳዮች እናነሳለን። አብራችሁን ቆዩ። ህወሓት ሚያዝያ 1 ቀን 2018 ባወጣው መግለጫ ፌዴራል መንግስት የወሰነው የጊዜ ማራዘሚያ ውሳኔ በበርካታ ምክንያቶች ተቀባይነት እንደሌለው ገልጿል። ዋና ዋና ነጥቦቹም የሁለትዮሽ ውይይት አለመኖሩ፣ ጊዜያዊ አስተዳደሩ መቋቋም ሆነ የስልጣን ዘመኑ መራዘም ያለበት በፕሪቶሪያው ስምምነት መሰረት በሁለቱ ፈራሚ አካላት ማለትም በህወሓትና በኢትዮጵያ መንግስት መካከል በሚደረግ ፖለቲካዊ ውይይት መሆን ነበረበት ይላል። በመቀጠል የተናጠል ውሳኔ ተቃውሞ፣ አሁን የተደረገው ውሳኔ ህወሓት ሳያውቀው እና ሳይሳተፍበት የተከናወነ የተናጠል ውሳኔ ነው ሲል ወቅሷል። ሶስተኛ የህግ አጠቃቀስ፣ ፌዴራል መንግስት ለውሳኔው መነሻ ያደረገው ከፕሪቶሪያው ስምምነት በፊት የነበረን ህግ መሆኑ ስምምነቱን ወደ ጎን የማግለል አካሄድ ነውም ብሎታል። ህወሓት መግለጫውን ካወጣ ከጥቂት ሰዓታት በኋላ ጠቅላይ ሚኒስትር ጽህፈት ቤት በፕሬስ ሴክሬታሪያት ኃላፊዋ ቢለኔ ስዩም በኩል ምላሽን ሰጥቷል። ጽህፈት ቤቱ ምላሽ የሚከተሉትን ነጥቦችን ያካትታል። በቅድሚያም ሹመቱ ህጋዊ ነው። የሌተናል ጀኔራል ታደሰ ወረደ ስልጣን የተራዘመው ከፕሪቶሪያው ስምምነት በኋላ በ2015 ዓ.ም በወጣው ደንብ መሰረት በመሆኑ ህጋዊነቱ አያጠራጥርም ብለዋል። በመቀጠል የአጠቃቀስ ስህተት፣ በመጀመሪያው መግለጫ ላይ የተጠቀሰው የህግ ቁጥር የተሳሳተ እንደነበር ጽህፈት ቤቱ አምኗል። ያ ስህተት በእኛ በኩል የተፈጠረ የአጠቃቀስ ስህተት ነው፣ ይስተካከላል በማለት ስህተቱ የሹመት ህጋዊነት እንደማይቀይረው አብራርተዋል። በመጨረሻም የስህተት አፈጻጸም ግምገማ፣ ውሳኔው የተላለፈው ጀኔራል ታደሰ ወረደ ላለፈው 1 ዓመት ያከናወኑትን የሥራ ሪፖርት ለጠቅላይ ሚኒስትር አብይ አህመድ ካቀረቡ በኋላ መሆኑንም ተገልጿል። እዚህ ጋር ትልቁ ጥያቄ የሚመጣው ጊዜያዊ አስተዳደሩ የማን ነው የሚለው ላይ። ህወሓት በስምምነቱ መሰረት የሁለታችን ውጤት ነው ሲል፣ የፌዴራል መንግስት ደግሞ በህገ መንግስቱ እና በፌዴራል ህጎች የሚመራ የክልል መዋቅር ነው የሚል አቋም ያለው ይመስላል። ህወሓት የጊዜ ማራዘሚያውን እውቅና የሌለው ማለቱ በቀጣይ በትግራይ ክልል አስተዳደራዊ ስራዎች ላይ እንዲሁም በሁለቱ አካላት ግንኙነት ላይ ምን አይነት ጫና ይፈጥራል በሚለው ጉዳይ የብዙዎች ስጋት ሆኗል። ክቡራትና ክቡራን ውድ የቻናላችን አድማጮች፣ በትግራይ ክልል ለተጨማሪ 1 ዓመት የቀጠለው ጊዜያዊ አስተዳደር አሁን ከሁለቱም ወገን በደረሱ መግለጫዎች መሰረት እንዲህ እያለ የቃላት ጦርነት ውስጥ ገብቷል። ፌዴራል መንግስት ያጠቃቀስ ስህተት ነው እንጂ ውሳኔው ህጋዊ ነው ይላል። ህወሓት ደግሞ ያለ እኛ ተሳትፎ የተወሰነ በመሆኑ ስምምነቱን የጣሰ ነውም ይላል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ይህ አለመግባባት በትግራይ ክልል ሰላምና በፕሪቶሪያው ስምምነት አተገባበር ላይ ምን አይነት ተጽዕኖ ሊኖረው ይችላል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ከወዲሁ ድጋፋችሁን አሳዩን። ሰላም ለህዝባችን፣ ሰላም ለዓለም ይሁን።